የመጨረሻው ጠመንጃ ዝም እስክትል አማራ አካባቢ አጀንዳ ሰጥቶኛል ብዬ ትልቅ ዜናው ነው። መሳሪያችሁን አስረክቡም አላል። 52 ዓመት ከፌደራል ከመንግስቱ ጋር ተዋግቶ አሁንም ይሻላል እስከ መጨረሻው ድረስ ይምጡ። በመግቢያ ያስመለከትናችሁ የጦር መሳሪያ ዝም በሚልበት ጊዜ አጀንዳ ይዞ ወደ ጫካ የገባ ኃይል ጥያቄው በሙሉ በጠረጴዛ ዙሪያ መታየት አለበት በሚል አዲስና ያልተጠበቀ አቅጣጫ ተቀምጧል። ይህ መሳሪያችሁን አስቀምጡ እንጂ ለመንግስት አስረክቡ አላልንም በሚል ለፋኖና ለሌሎች ኃይላት የቀረበው ጥሪ ለ52 ዓመታት የተካሄደውን የኮሎምቢያ ላስጨራሽ የእርስ በርስ ጦርነት ያስቆመውን ታሪካዊ የሰላም ቀመር እንደ ትልቅ ተመክሮ የጠቀሰ ሲሆን ቀደም ሲል በአጀንዳ አሰጣጥ ዙሪያ የተፈጠሩ ጥርጣሬዎችን በማጥራት ታጣቂዎች እስከ መጨረሻው ድረስ ወደ ምክክሩ መድረክ እንዲመጡ አዲስ ዋስትና ሰጥቷል። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? ለተረቡ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን ህወሓት ከፌደራሉ መንግስት ጋር አዲስ ድርድር የሚፈልግ መሆኑን ለአሜሪካ መንግስት ገልጿል። የፕሪቶሪያው ስምምነት ፈርሷል ያለው ህወሓት ድርድሩ መካሄድ ያለበት ከኢትዮጵያ ውጭ ነው የሚል አቋሙን አንጸባርቋል። የአማራና የትግራይ ክልሎች ዘላቂ ይገባኛል ጥያቄ በሚያነሱባትና ውጥረቷ ባልበረደው አወዛጋቢው አላማጣ ከተማ አሁን ደግሞ የቤተ ክርስቲያን አገልጋዮች ላይ ያነጣጠረ አዲስ የእስራት ማዕበል መቀስቀሱ ተሰምቷል። የፋኖ ኃይላት መሳሪያ አስቀምጡ እንጂ አስረክቡ አላልንም የሚል ጥሪ ቀርቧል። ጥሪውን በማን በኩል የቀረበ እንደሆነ የድርድር ሂደቱን በተመለከተም የተሰማውን አዲስ ወሬ እንነግራችኋለን። የኢትዮጵያ መንግስትና የዩሮቦንድ የ$1 ቢሊዮን አበዳሪዎች የመጀመሪያ ደረጃ ስምምነት ላይ መድረሳቸው በዓለም አቀፉ የገንዘብ ድርጅት IMF በኩል አስተያየት ተሰጥቶበታል። በኢትዮጵያ የማክሮ ኢኮኖሚ አካሄድ ውስጥ ከፍተኛ ሚናን እየተጫወተ ያለው IMF ምን አለ የሚለውንም ትሰማላችሁ። የኢትዮጵያዊቷ ወጣት አስደናቂ የፖለቲካ ድል በአሜሪካ ፖለቲካ መድረክ አነጋጋሪነቱ ቀጥሏል። የምሽቱ ሌላኛው መረጃችን ነው። የኢትዮጵያ አየር መንገድ በዓለም የኤቪዬሽን ገበያ ያለውን ደረጃ በዓመት ውስጥ አሻሽሏል። ከሰሞኑ የወጣ አንድ ሪፖርት የኢትዮጵያ አየር መንገድ የኤሚሬት አየር መንገድን በልጦ የካታር አየር መንገድን ደግሞ ግር በግር እየተከተለ መሆኑን አመላክቷል። በኢትዮጵያ ለ76 ዓመታት የነዳጅ ማከፋፈል ስራውን ሲከውን የቆየው ቶታል ከኢትዮጵያ ገበያ ለቆ እንደሚወጣ ከሰሞኑ ተሰምቶ ነበርም። ቶታል ኢትዮጵያ በሳምንቱ በመላው ሀገሪቱ ያሉትን ከ120 በላይ ማደያዎችና አጠቃላይ ቢዝነሱን ለአንድ ኩባንያ ሸጧል። ስለ ሽያጭ የወጣውን አዲስ መረጃ በስፋት እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ከህወሓት ጋር በውጭ ሀገር ድርድር። የዛሬ 4 ዓመት ከፌደራል መንግስት ጋር የፕሪቶሪያ ስምምነትን የተፈራረመው ህወሓት በዳግም ሌላ ድርድር ጉዳይ ብቅ ብሏል። ከፌደራል መንግስት ጋር የሚደረግ ሌላ ድርድር ነው። የፕሪቶሪያው የሰላም ስምምነት አብቅቶለታል በማለት በስምምነቱ መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሱ መንግስት የሰየመው ህወሓት ከፌደራል መንግስት ጋር ሊኖር በሚችል አዲስ ድርድር ዙሪያ አቋሙን አንጸባርቋል። ይህን በትናንትናው ዕለት በርካታ ጉዳዮችን በዳሰሱበት ጋዜጣዊ መግለጫቸው ይፋ ያደረጉት የሥራ አስፈጻሚ ኮሚቴና የድርጅቱ ጉዳይ ኃላፊ ፈትለወርቅ ገብረ እግዚአብሔር ናቸው። ሞንጆሪኖ ሐሳባቸውን ለአሜሪካ መንግስት እንደገለጹ ተናግረዋል። ህወሓት ከፌደራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ አሳውቀናል ብለዋል። ጠላቶቻችን በተለያዩ ቦታዎች እንደ ግለሰብ ተበታትነን እንድንኖር ይፈቅዱ ይሆናል፣ እንደ ብሔር ባለን ህልውና ግን እንድንቀጥል አይፈልጉም ብለዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና የለም የተባለው ህወሓት ህጋዊ ሰውነቱ በተሻረበት ጊዜ በምን መልኩ ከፌደራል መንግስት ጋር ሊደራደር እንደሚችል ግልጽ አይደለም። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደርን አስወግደው የራሱን አስተዳደር የተካው ህወሓት በአውሮፓ ህብረት በኩል ወቀሳ አቅርቦበታል። ህወሓት ለወጣበት መግለጫ በሰጠው ምላሽ ደግሞ በፌደራል መንግስት የተነጠቁትን ህጋዊ ሰውነቴን አስመልሱልኝ ብሏል።
ህወሓት የፕሪቶሪያው ስምምነት ፈርሷል በማለት በግልጽ ያሳወቀ ሲሆን ሌላ ሁለተኛ ድርድር የሚፈልገው በራሱ በፕሪቶሪያው ስምምነት ማዕቀፍ ነው ወይንስ በሌላ አዲስ ድርድር የሚለው ግልጽ አይደለም። እስካሁን ባለው ሁኔታ ከፌደራል መንግስት በኩል የተባለ ነገር የለም። ህወሓት መሲልካ ህወሓትን መፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልናን ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ የራያው ዘመቻም በሰሜን ወሎ ዞን ውስጥ የምትገኘውና በአማራና በትግራይ ክልል መካከል ከፍተኛ ይገባኛል ጥያቄና ውዝግብ በሚነሳባት ስትራቴጂ ጠቀሜታ ያላት የአላማጣ ከተማ በቅርብ ቀናት ውስጥ በህወሓት ታጣቂዎች የተፈጸመው ስራትና ወከባ በአዲስ መልኩ ቀጥሏል። ከሰኔ 19 እስከ ሰኔ 21 ቀን 2018 ዓ.ም ባሉት ቀናት ውስጥ በተካሄደ የቁጥጥር ዘመቻ በከተማ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ላይ ያተኮረ ስርዓት ተፈጽሟል ተብሏል። የድርጊት በአካባቢው በሚኖሩ የአማራ ተወላጅ ሲቪሎችና በሃይማኖት መሪዎች ላይ የደረሰ ላለው ቀጣይነት ያለው እንግልት ማሳያ ተደርጎ ቀርቧል። የአማራ ማህበር በአሜሪካ አዲስ ይፋ ባወጣው ሪፖርቱ ሰኔ 19 ቀን 2018 ዓ.ም በደብረ ሚካኤል ኪዳነ ምሕረት ቤተክርስቲያን ያገለግሉ የነበሩ ቀሲስ ደርበው ጌታውን በታጣቂዎች ተይዘው ታስረዋል። ከሁለት ቀናት በኋላ ማለትም ሰኔ 21 በተመሳሳይ በዚሁ ቤተክርስቲያን ውስጥ የሚያገለግል ዲያቆን አበበ ደሳለው በተመሳሳይ በጸጥታ ኃይላት በቁጥጥር ስር ውለዋል ብሏል። ይህ በተመሳሳይ የሃይማኖት ተቋም አገልጋዮች ላይ ያነጣጠረ ስርዓት የታሪክ የማንነት ውዝግብ ባለባት በዚህች ቀጠና ውስጥ የማህበራዊ መዋቅሩን ሰላማዊ እንቅስቃሴ በእጅጉ የገደበና በምዕመናን ዘንድ ከፍተኛ ድንጋጤ የፈጠረ ነው ተብሏል። ማህበሩ ያወጣው ወቅታዊ ሪፖርት እንደሚያሳየው ከሆነ የታሰሩት የሃይማኖት አባቶችና ሲቪሎች እስካሁን ድረስ ያሉበት ህጋዊ ሁናቴ ወይንም የተወሰዱበት ስፍራ አይታወቅም። በአካባቢው የሚከናወኑ የህግ ማስከበርና የጸጥታ ስራዎች ሰላምን ለማረጋገጥና ተጠርጣሪዎችን ለመመርመር የሚደረጉ መደበኛ ሂደቶች መሆናቸውን ገልጸዋል። አላማጣ ከተማ ሁለቱም ክልሎች በታሪካዊና በህግ መከራከሪያ የኔ ናት የሚሏት አወዛጋቢ ግዛት ናት። ከሰኔ 21 ቀን 2018 ዓ.ም ድረስ ባለው መረጃ መሰረት በቁጥጥር ስር የዋሉት የእምነቱ አገልጋዮች ፍርድ ቤት አልቀረቡም፣ የት እንዳሉም አይታወቅም። ይህ ባላማጣ እየታየ ያለው ውጥረት የሲቪሎችን ደህንነት እንዲጠበቅና የይገባኛል ጥያቄዎች ባለባቸው ቀጠናዎች የሃይማኖት ተቋማትና አገልጋዮች ከማንኛውም ፖለቲካዊ ጥቃት ነፃ ሊሆኑ እንደሚገባ የሚያሳስቡ ድምጾች እንዲበረክቱ አድርጓል። ህወሓት መሲልካ ህወሓትን መፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልናን ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ለፋኖ የቀረበው ጥሪም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራ ክልል ለሚንቀሳቀሱት የፋኖ ኃይላትና በሌሎችም አካባቢዎች ለሚገኙ ታጣቂዎች ጥሪ በማቅረብ ኮሚሽኑ ከቀን 1 ጀምሮ ታጣቂዎችን ከሂደት ውጭ የማድረግ ፍላጎት እንዳልነበረው በይፋ ተናግረዋል። ዋና ኮሚሽነሩ ቀደም ሲል ከአማራ የሚገኝ አንድ ታጣቂ ቡድን አጀንዳ ሰጥቶኛል ብለው በተናገሩ ማግስት ስሙን ሳይጠቅሱ እኛን ለመበታተን ፈልጎ ነው በሚል በፋኖ ኃይላትና በተለያዩ ወገኖች ዘንድ የተነሳውን ቅሬታ አስተባብለዋል። ማንኛውም ታጣቂ ኃይል የያዘውን አጀንዳ ይዞ ከመጣ ኮሚሽኑ በጥልቅ አክብሮት ለመቀበል ዝግጁ ነው ብለዋል። በንግግራቸው ትልቅ ትኩረት የሰጡትና አነጋጋሪ የሆነው እኛ የምንለው መሳሪያችሁን አስቀምጡ እንጂ መሳሪያችሁን ለመንግስት አስረከቡ አላልንም የሚለው አገላለጻቸው ነው። እኛ የምንለው መሳሪያችሁን አስቀምጡ እንጂ መሳሪያችሁን ለመንግስት አስረክቡ አላልንም የሚለው አገላለጻቸው ነው። የአካሄድ በዓለም ላይ በርካታ ሀገራትን ወደ ሰላም ያመጣ ተመራጭ ሂደት መሆኑን የጠቀሱት ፕሮፌሰር መስፍን የጦር መሳሪያ ዝም በሚልበት ጊዜ አጀንዳ ይዘው ወደ ጫካ የገቡ ኃይላት ጥያቄዎቻቸው በሙሉ በጠረጴዛ ዙሪያ ታይተው እልባት ያገኛሉ ብለዋል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ አርማ ፖድካስት ላይ ቀርበው ይህንን ሐሳብ ያቀረቡት ዋና ኮሚሽነሩ ታጣቂዎች የጦርነት አማራጭን ትተው ወደ ማህበረሰቡ እንዲቀላቀሉና የሀገሪቱን ዘላቂ ሰላም ለመገንባት በሚደረገው ጥረት በንቃት እንዲሳተፉ ጥሪ አቅርበዋል። ለዚህ ማረጋገጫ ይሆን ዘንድ በላቲን አሜሪካ የምትገኘውን የኮሎምቢያን ሀገር ጠቅሰዋል። በኮሎምቢያ ፋርክ የተባለው ታጣቂ ቡድን ከፌደራሉ መንግስት ጋር ለ52 ዓመታት ያህል ላስጨራሽ ጦርነት አድርጎ ከቆየ በኋላ በወቅቱ የነበሩት ፕሬዚደንት ዋን ማኑኤል ሳንቶስ የህዝቡን ተቃውሞ ወደ ጎን በመተው ወደ ውይይትና ምክክር መምጣታቸውን ይናገራሉ። በሂደቱም ታጣቂዎች መሳሪያቸውን አስቀምጠው ወደ ማህበረሰቡ መግባታቸውን መማርና መጦር መጀመራቸውን እንዲሁም ካሳ መከፋፈል መጀመሩን ጠቅሰው በሂደቱም ፕሬዚደንቱ የኖቤል የሰላም ተሸላሚ ሀገሪቱን ከ2016 ጀምሮ ላለፉት 10 ዓመታት በምክክሩ ሂደት ውስጥ አንጻራዊ ሰላም ማግኘቷን ተናግረዋል። የመጨረሻው ጠመንጃ ዝም እስክትል አማራ አካባቢ አጀንዳ ሰጥቶኛል ብዬ ትልቅ ዜናው ነው። መሳሪያችሁን አስረክቡም አላል። 52 ዓመት ከፌደራል ከመንግስቱ ጋር ተዋግቶ አሁንም ይሻላል እስከ መጨረሻው ድረስ ይምጡ። የሀገር በቀል የምክክር ሂደት በኢትዮጵያ ውስጥ ከተጠናቀቀ በኋላ እንደ ኮሚሽኑ እምነት ትልቁና ዋነኛው ውጤት ይሆናል ተብሎ የሚገመተው ሀገሪቱን ወደ ሽግግር ፍትህ የሚያመጣ መዋቅር መፍጠር ነው። ፕሮፌሰር መስፍን እንደተናገሩት በተደጋጋሚ ግጭቶችና ጦርነቶች ሳቢያ የቆሰሉና የታመሙ
ወደ ሙሉ ጤንነት፣ ወደ ይቅርታና ወደ ደህንነት ለመመለስ መጀመሪያ ፍጹም የሆነ ፍትህ መገኘት አለበት። በአሁኑ ወቅት በጫካና በተለያዩ ስፍራዎች የሚገኙ ታጣቂ ኃይላት በሙሉ ይህንን ወርቃማ ዕድል እንዲጠቀሙበት ጥሪ አቅርበዋል። የፋኖ ኃይላት በበኩላቸው በተለይም በክልሉ ያለው የወታደራዊ ኃይል ስምሪትና ግጭት ባልቆመበት በአማራ ህዝብ ላይ ይነሳሉ ያሏቸው መሰረታዊ የማንነት የደህንነትም ጥያቄዎች ህገ መንግስታዊ ምላሽ ሳያገኙ መሳሪያን ብቻ አስቀምጦ ወደ ጠረጴዛ መምጣት የኃይል ሚዛኑን ለመንግስት አሳልፎ መስጠትና ራስን ለጥቃት ማጋለጥ እንደሆነ ይሞግታሉ። በብድሩ ጉዳይ የአይኤምኤፍ አቋም በብዙ ውጣ ውረድና አድካሚ ድርድር ከኢትዮጵያ መንግስት ጋር የመጀመሪያ ደረጃ ስምምነት ላይ ደረሱት የ$1 ቢሊዮን ዩሮ ቦንድ አበዳሪዎችን በተመለከተ አይኤምኤፍ አቋሙን አንጸባርቋል። በኢትዮጵያ የማክሮ ኢኮኖሚ እንቅስቃሴ ውስጥ ሰፊ ሚና ያለው አይኤምኤፍ ስምምነቱን በበጎ እመለከተዋለሁ ብሏል። እንደ ሮይተርስ ዘገባ የዩሮ ቦንድ አበዳሪዎችን ጨምሮ ከተለያዩ አካላት ከፍ ያለ ብድር የወሰደ የኢትዮጵያ መንግስት በብድር አከፋፈሉ ላይ የሁሉንም አበዳሪዎች የክፍያ ስርዓት ማጣጣም አለብኝ በማለት ሲሞግት ነበረም። ሆኖም የዩሮ ቦንድ አበዳሪዎች ስለ ሌሎች አበዳሪዎችና ብድሮች አይመለከተንም፣ እኛ ያበደርነው ግን በብድሩ ውል ስምምነት መሰረት ይከፈለን በማለት ሲከራከሩ ነበረም። የኢትዮጵያ መንግስት በብድር አከፋፈሉ ላይ በቡድን 20 ሀገራት የአበዳሪዎች የብድር አከፋፈል ማዕቀፍ ውስጥ አብሮ መታየት አለበት በሚል ሲከራከር ቢቆይም የዩሮ ቦንድ አበዳሪዎች የለም እንደዚያ ከሆነ ወደ ክስ እንሄዳለን በማለት አስፈራርተው ነበረም። በዚህ መሃል ደግሞ ሌላ ድርድር ተካሂዶ በመጨረሻም ባለፈው ሰኞ የገንዘብ ሚኒስቴር ባወጣው መግለጫ መሰረት ከአበዳሪዎቹ ጋር የመጀመሪያ ደረጃ ስምምነት ተደርጓል። በኢትዮጵያ መንግስትና በቦንድ አበዳሪዎች መካከል አለመግባባቱ የተፈጠረው ከታህሳስ 2016 ዓ.ም ጀምሮ ነው። በታህሳስ 2017 ደግሞ ብድሩ መመለስ የነበረበት ቢሆንም ይህ ሊሆን አልቻለም። መንግስት ብድሩን የወሰደው የ$33 ሚሊዮን ወለድ ክፍያ ለመፈጸሙም ዲፋልት በሚል ኢትዮጵያን እዳቸው መክፈል ካልቻሉ የአፍሪካ ሀገራት ተርታ አሰልፏት ነበርም። መንግስት በአንጻሩ ብድሩን ያልከፈለው አገሪቱ እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማድረግ ከምታካሄደው ንግግር መርህ ጋር ስለሚቃረን እንደሆነ ተናግረው ነበርም። በዚህ ማዕቀፍ አማካኝነት ለኢትዮጵያ የዕዳ ሽግሽግ የሚያደርገው የአበዳሪ ሀገራት ኮሚቴ ካስቀመጣቸው መሪዎች አንዱ ሁሉም አበዳሪ አካላት የሚቀርብላቸው የክፍያ ስርዓት የተበላለጠ መሆን እንደሌለበት የሚጠይቅ ነው። በኢትዮጵያ የማክሮ ኢኮኖሚ ሪፎርም ውስጥ ሰፊውን ድርሻ ያዘው የዓለም አቀፉ የገንዘብ ድርጅት አይኤምኤፍ መንግስትና የዩሮ ቦንድ አበዳሪዎች መስማማታቸውን ተከትሎ ስምምነቱን በበጎ እንደሚመለከተው ተናግሯል። አነጋጋሪነቱ የቀጠለው የኢትዮጵያዊቷ ድል በትውልደ ኢትዮጵያዊቷ የ29 ዓመት ወጣት ጠበቃና የዶክትሬት ተማሪ ሜላት ኪሮስ በኮሎራዶ ግዛት በተካሄደ የአሜሪካ ኮንግረስ የመጀመሪያ ደረጃ ምርጫ ላለፉት 30 ዓመታት መቀመጫቸውን ይዘው የቆዩትን አንጋፋን ዲሞክራት ዲያና ደጌትን በማሸነፍ አነጋጋሪ ሆነዋል። ይህ በዴንቨር አካባቢ የሚገኘው ፍጹም የዲሞክራቶች ይዞታ በሆነው የኮንግረስ አንደኛ ዲስትሪክት የተመዘገበው ድል ሜላትን በኖቬምበር በሚካሄደው ጠቅላላ ምርጫ በቀላሉ ወደ ተወካዮች ምክር ቤት ለመግባት ትልቅ ዕድል የሰጣት ሆኗል። በታሪክ የመጀመሪያዋ የጄንዚ ሴት የኮንግረስ አባል መሆኗን የታወቀው ታይም መጽሔትና የተለያዩ የአሜሪካ ብዙሃን መገናኛዎች ባወጡት ዝርዝር መረጃ ሜላት ኪሮስ ይህንን ድል የተቀዳጀችው በዲሞክራቲክ ሶሻሊስት አቋም ሳቢያ ከባድ ጫናና ከ$1 ሚሊዮን በላይ የሚገመት የተቃውሞ ማስታወቂያ ዘመቻ እየተካሄደባት በነበረበት ወቅት ነው። በተለይም ከሰዓት በኋላ ይፋ የሆኑት መረጃዎች እንደሚያሳዩት ከአሜሪካ እስራኤል የህዝብ ጉዳዮች ኮሚቴ ጋር ትስስር ያላቸው የፖለቲካ የገንዘብ ድርጅቶች ሜላትን ለመጣል ከፍተኛ ገንዘብ ወጪ አድርገው ነበርም። ይህ የሆነበት ምክንያት ሜላት ቀደም ሲል በአሜሪካ ከሚገኘው ትልቁ የህግ ኩባንያ ሳይርሌ አውስቲን ፍልስጤማውያንን የሚደግፍና የእስራኤልን በጋዛ የምታደርገውን ወታደራዊ እርምጃ የዘር ማጥፋት ነው በማለት በመቃወሟ ሳቢያ ከስራ በመባረርና የአሜሪካ ወታደራዊ እርዳታ ለእስራኤል እንዳይሰጥ በጽኑ በመሟገቷ ነው። ይህ ድል የአሜሪካንን የፖለቲካ ሊቃን ይበልጥ ያነጋገረው በዋሽንግተን ያሉት አንጋፋና የፓርቲው መዋቅር የሚደግፋቸውን ፖለቲከኞች በወጣትና በግራ ዘመም ክንፍ የመተካት አዲስ ህዝባዊ ማዕበል በመላው አሜሪካ እየተንቀሳቀሰ ነው። ዘ ጋርዲያን እንደዘገበው ከሆነ ሜላት ባደረገችው የድል ንግግር ከአንድ ዳርቻ እስከ ሌላው ዳርቻ እያሸነፍን ነው፣ ፓርቲያችንና ሀገራችንን እየመለስ ነው ብላለች። እንደነ በርኒ ሳንደርስ ያሉ አንጋፋ ፖለቲከኞች የሜላትን ድል ደግፈዋል። ከድርጅቶች ኮርፖሬት ፓክስ የሚመጣን ማንኛውንም የገንዘብ ድጋፍ እንደማትቀበልና ትኩረቷን በሰራተኛው ማህበረሰብ በነጻ የሕክምና አገልግሎትና በአየር ንብረት ለውጥ ላይ እንደምታደርግ በይፋ አመላክታለች። የኢትዮጵያ አየር መንገድ ዓለም አቀፍ ደረጃውን አሻሻለም።
የኢትዮጵያ አየር መንገድ በዓለም የኤቪዬሽን ገበያ ያለውን ደረጃ በዓመት ውስጥ አሻሽሏል። ከሰሞኑ የወጣ አንድ ሪፖርት የኢትዮጵያ አየር መንገድ የካታር አየር መንገድን እግር በእግር እየተከተለ መሆኑን የሚያሳይ ሆኗል። ከሰሞኑ የ100 የዓለም አየር መንገዶች ንጽጽር ይፋ የወጣ ሲሆን ይህም flightsfrom.com በተሰኘ የወሬ ምንጭ በኩል የወጣው ሪፖርት የኢትዮጵያ አየር መንገድ 43ኛ ደረጃ እንዳገኘ የሚያሳይ ነው። አየር መንገዱ ባለፈው ዓመት በተመሳሳይ ወቅት በነበረው ደረጃ 5 አየር መንገዶችን ቀድሞ ነው የተገኘው። ባለፈው ዓመት አየር መንገዱ 48ኛ ደረጃ ይዞ ነበረም። አሁን ደረጃው ለመጨመሩ እንደ ምክንያት የተቀመጠው በዓመቱ በቀን የሚያደርጋቸውን በረራዎች መጨመሩ ነው። ኢትዮጵያ አየር መንገድ በቀን 456 በረራዎችን የሚከውን ሲሆን አየር መንገዱ ባለፉት 4 ወራት ብቻ 18 ተጨማሪ በረራዎችን በቀን አካሂዷል። የኢትዮጵያ አየር መንገድ በዚህ እንቅስቃሴው በዓለም ከቀዳሚ አየር መንገዶች ጋር በኦፕሬሽን ዘርፍ ያለው ልዩነት እየጠበበ ነው። በተለይም በብዙ በጀት የሚደገፉ የገልፍ ሀገራት አየር መንገዶችን ደረጃ እየተጠጋ ይገኛል። ዝነኛው የካታር አየር መንገድ በዓመቱ ነጥብ የጣለ ሲሆን ከኢትዮጵያ አየር መንገድ ጋር አንድ ደረጃ ብቻ ቀድሞ በ42ኛ ደረጃ ላይ ይገኛል። ከ4 ወራት በፊት የካታር አየር መንገድ 41ኛ ደረጃ ላይ ነበረም። በጥቂት ወራት ውስጥ አንድ ደረጃ ጥሏል። የካታር አየር መንገድ አሁን በቀን ያለው በረራ 464 ነው። የድንበሩ ስምምነት ኬንያና ኢትዮጵያ በድንበር ባላቸው ግንኙነት ላይ አዲስ ስምምነት ላይ ደርሰዋል። ለዓመታት ሁለቱ ሀገራት በድንበር በኩል ያላቸውን የንግድ ግንኙነት መደበኛ ለማድረግና በሕግ ለመመራት ሲሞክሩ ነበርም። በድንበር ያለው አነስተኛ የንግድ ልውውጥ በአንድ ነጋዴ በወር $1000 እየተገደበ እንዲሆን ተደርጓል። ከሰሞኑ በሁለቱ ሀገራት በኩል የወጣው መመሪያ በኢትዮጵያ ከድንበር እስከ 50 ኪሎ ሜትር ሲተገበር፣ በኬንያ በኩል ደግሞ ከድንበር 100 ኪሎ ሜትር ድረስ በተጠቀሰው መጠን የሁለቱ ሀገራት ዜጎች የንግድ ልውውጥ ማድረግ ይችላሉ። ልውውጡ ህገወጥ የኢመደበኛ አሰራርና የኮንትሮባንድ ፍሰትን ለመክታት ያለመ ነው። በርካታ ሸቀጦች በስምምነቱ መሰረት ወደ መደበኛ የንግድ ስርዓት ይገባሉ። በዚህ ድል ተጠቃሚ የሚሆኑ ነጋዴዎች በድንበር አካባቢ የሚኖሩና ለዚህም ማረጋገጫ ማቅረብ መቻል አለባቸው። የድንበር ንግድ ስምምነቱ ለሴቶችና ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ ነው። የአንድ አነስተኛ ነጋዴ የወር የንግድ ልውውጥ በሁለቱ ሀገራት ገንዘብ ከዶላር አንጻር በ$1000 ተሰልቶ ይወሰናል። መመሪያው ለምግብነት የሚውሉ ምርቶችን በቅድሚያ የሚሰጥ ሲሆን አሳ፣ የወተት ተዋጽኦ፣ የምግብ ዘይት፣ መጠጦችና አልባሳት፣ ጫማዎች፣ የቤት ውስጥ ዕቃዎችን በህጋዊ መንገድ በድንበሩና በድንበር በመዝለቅ እንዲከውን ይፈቅዳል። ቶታል ኢትዮጵያ የሀገር ውስጥ የገበያ ድርሻውን ለኦላ ኤነርጂ አስረከበም። በኢትዮጵያ ለዘመናት የነዳጅ አከፋፋይ የሆነው ቶታል ኢትዮጵያ ከሀገሪቱ ለቆ እንደሚወጣ ከሰሞኑ ተነግሮ ነበረም። ቶታል ኢትዮጵያውን በመላው ሀገሪቱ ከ120 የማያንሱ ማደያዎች አሉት። በሳምንቱ ፓሪስ ላይ በተደረገ የሽያጭ ፊርማ ስነ ስርዓት ለሊቢያው ኦላ ኤነርጂ ተሸጧል። ከዚህ በኋላ መላው የቶታል ኢትዮጵያ የሚረከበው ኦላ ኤነርጂ ሲሆን ለሊቢያ እንደ ሀገር በአፍሪካ ባላት ኢንቨስትመንት ትልቁ ሆኖ ተመዝግቧል። በፓሪስ የሽያጭ ፊርማ ስነ ስርዓት ላይ የሊቢያ ብሔራዊ አንድነት መንግስት የነዳጅና ጋዝ ሚኒስቴር እንዲሁም የሀገሪቱ በፈረንሳይ አምባሳደር ተገኝተዋል። የቶታል ኤነርጂ ስራ አስፈጻሚ ቶታልን የገዛው የኦላ ኤነርጂ ሊቀመንበር ፊርማውን ከውነዋል። ዝነኛው ቶታል ኢትዮጵያ የፈረንሳይ የነዳጅ አከፋፋይ ተቋም ሲሆን ላለፉት 76 ዓመታት በኢትዮጵያ ነዳጅ አከፋፋይነት ሲሰራ ቆይቷል። ከ120 እስከ 143 የነዳጅ ማከፋፋዮች በመላው ሀገሪቱ ነበሩት። አሁን ቶታልን የገዛው ኦላ ኤነርጂ በ17 የአፍሪካ ሀገራት ነዳጅ አከፋፋይ ሲሆን በግብጽ፣ ቱኒዚያ፣ ሞሮኮ፣ ኬንያ እና ዩጋንዳ እንዲሁም ሱዳን፣ ካሜሮን እና አይቮሪ ኮስት ዋና የነዳጅ አከፋፋይ ነው። ኩባንያው በ17ቱ የአፍሪካ ሀገራት በድምሩ ከ1500 በላይ ማደያዎች አሉት። በሀገሪቱ ለ15 አየር ማረፊያዎች፣ ኤርፖርቶች ነዳጅ አቅራቢ ነው። በዓመቱ $34.5 ሚሊዮን ማትረፉን ገልጾ ነበረም። ባለፈው የፈረንጆቹ ዓመትም $34.5 ሚሊዮን ትርፍ አግኝቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል